እየሆነ ያለው እኮ አዲስ አበባን ወደ ኦሮሚያ የማስገባት ኦሮሚያ ለማድረግ የማለማመድ ስራ ነው እየተሰራ ያለው። ለኔ የሚገባኝ ይሄ ነው። ሸገር ከተማ መሰረትን ተባልከው፣ ኦኬ ችግር የለውም። ዋና ከተማው አዲስ አበባ ውስጥ ነው የተባልከው። ኢማጂን በግዝፈቱ ከአዲስ አበባ ይበልጣል። ለሰን ዋና ከተማ መሆን እኮ ፕሮክሲሚቲ ነው። ለምታገለግለው ማህበረሰብ መሃሉ ሆነህ ነው እንጂ የምታገለግለው ከጎረቤት ክልል አታገለግለውም። ለምንድን ነው የአማራ ክልል ዋና ከተማ ታዲያ አዲስ አበባ ማይሆነው? ለምን የቤንሻንጉል ዋና ከተማ ባህር ዳር ላይ ለምን አይሆንም? ለምንድን ነው የአፋር ክልል ዋና ከተማ አዳማ ላይ ማይሆነው? ለኮንቪኒየንስ ከሆነ ገብቷል። ቀስ እያሉ ትንሽ እጃቸውን ሰደድ አድርገው ያስያረጓታል። ዝም ስትል በደንብ ጨመድዷታል። ዝም ስትል ጎትተው ያስገው። ይሄ ነው እየሆነ ያለው። የኦሮሚያ ክልል ፖሊስ ጀምረህ ማናቸውም ተቋማት የት ነው ያሉት? አዲስ አበባ ውስጥ እኮ ነው። ለምን? ለኮንቪኒየንስ ምናምን። የአዳማን ህዝብ አዳማ ሆነ ብታገለግለው ነው የሚሻለው? አዲስ አበባ ሆነ ብታገለግለው ነው የሚሻለው? የቀረው ምንድነው? የኦሮሚያ ክልል መስተዳድር የአዲስ አበባ ዞን መባል ነው የቀረው። ትልቁ የኢትዮጵያ ችግር አንዱ የፉክክር ፖለቲካ መራመዱ ነው። የትብብር ሳይሆን የፉክክር ይሆናል። የአንድ ሀገር ሰዎች በማንመስል ሁኔታ ነው ፉክክር እየተካሄደ ያለውና ይሄ ፉክክር ፖለቲካ እንደ ሀገር አይጠቅምም። ኮንቪኒየንሱ በአቅራቢያ ባለ አገዛዝ መተዳደር እንጂ ሩቅ ባለ ለመፎካከር ተብሎ ለኮንቪኒየንስ በማይመች ሁኔታ መተዳደር አይደለም። ግን የፉክክር ስለሆነ ጉዳዩ የኔ ናት ስለሆነ መተዳደሪያውን ከዚህ ወደዛ ከዛ ወደዚህ ማቀያየር የሚደረገው ለበቀልና ለፉክክር ነው። ያ ደግሞ የትም አያደርስም፣ ለህዝብ የሚጠቅም አይደለም እና ትልቁ ችግር እዛ ላይ ነው ብዬ አስባለሁ። እናንተ ምን ታስባላችሁ? ኮሜንት ላይ ያሳውቁን። እውነቱ ካወራን ግን አዲስ አበባ የማን ነው? አዲስ አበባ የማን ነው? ጋይስ አዲስ አበባ የማን ነው? ይቺ ኢትዮጵያ የምትባልስ አገር የት ነች? የት ነው ታሪኳ? ታሪኳ የት ነው? ማን ጋር ነው ያለችው? እውነቱን አውራ ከተባለ ማለት ነው። ማለት ይሄ የኔ ነው የሚባል ነገር ስላለ ብዬ ነው ልንገራችሁ ብዬ ነው። ለማንኛውም ማን ነው ባለ ታሪኩ? የኢትዮጵያ ያቆያት ማን ነው? ማን ህዝብ ነው ያቆያት? ይሄ ለእናንተ ጥያቄ ትቼዋለሁ። እንደዛ አይነት አያዋጣም። ተከባብሮ መኖር ከሆነ መኖር ነው። ካልሆነ ይሄ የሚባለው ወሬ ከመጣ አደጋው ብዙ ነው። መከባበር ለሁሉም ሰው ይበጃል፣ ይጠቅማል። ስማኝ የአማራ ህዝብ፣ ስማኝ የትግራይ ህዝብ፣ የኤርትራ ህዝብ፣ የኢትዮጵያ ህዝብ በሙሉ አዲስ አበባ የኔ ነው የሚበዛ ነገር አለና ጥያቄው ትክክለኛ ጥያቄ የማን ነው? እውነቱን እናውራ ከተባለ የማን ነው? ወንድማችን እንደተናገረው የኔ ከማለት ይልቅ ተከባብሮ መኖሩ ያ የተሻለ ይሆናል። አለበለዚያ አንድ የሚያደርግ እሴታችንን ማንነታችንን የምናጣበት ነገር እንጂ ለማንም የማይጠቅም ነው የሚሆነው እና ለማናችንም ዞሮ በመጨረሻ ማይጠቅም ከሚሆን በጋራ መኖሩ ላይ ትኩረት ቢደረግ፣ ምክክርም ሲደረግ ትኩረት ተደርጎ መሰራት ያለበት ኦሬዲ ችግር የሆኑ ነገሮች ላይ ነው እንጂ ችግር ያልሆነውን ነገር ድጋሚ ችግር ለማድረግ ከሆነ ምኑን ተመካከር ነው የሚል ሀሳብ አለና በጣም አስቸጋሪ ነው የሚሆነው። አለበለዚያ ማለት ነው ምክክር ሳይሆን ጭቅጭቅ ነው የሚሆነውና በጣም አስቸጋሪ ያደርገዋል ነገር ይሆን ማለት ነው። እኔ እንደዛ ነው ማስበው። እናንተ ምን ታስባላችሁ? ታዬ ቦጋለ ራሱ እንዳሁን ከመበላሸቱ በፊት ይናገር የነበረውን በፊት ስሙት። ይከብዳል፣ አስቸጋሪ ነው። አዲስ አበባ የኦሮሞ ናት ብለው የሚያስቡ የተወሰኑ ወገኖች አሉ። እርሱስ በዚህ ጉዳይ ምን ይላሉ? በነገራችን ላይ አዲስ አበባ የማን ናት ብለን ከማለታችን በፊት አዲስ አበባ እንዴት ተመሰረተች፣ እንዴት ተቆረቆረች፣ እንዴት እስከተማ ሆነች ብሎ መመለስ ይቻላል። ንጉስ ምኒልክና ጣይቱ ባይኖሩ ኖሮ አዲስ አበባ ከተማ ሆና ለክርክር አትነሳም ነበር። ወይ ደብረ ቢሾፍቱ አካባቢ እንዳለ አንድ ገጠር ወይም አዳማ አካባቢ እንዳለ አንድ ገጠር ነበረች። በቃ ለኑሮ የሚሆን ዛፍ የሌለባት በቂ ውሃ የሌለባት አንድ ገጠር ነበረች። ገጠር ሆና ነበር የምትቀረው። መጀመሪያ ከሱን ጀምር። ገጠር ሆና ነበር የምትቀረው። ለግጭትም ለክፍፍልም ለምንም አትሆንም ነበር። መጀመሪያ አዲስ አበባ
እንዴት ተመሰረተች ስንል የመሰረቷት ምኒልክና ጣይቱ ናቸው። ወደ ኋላ ሄደን ብንመለከት ደግሞ የተለያዩ ህዝቦች ይኖሩባት ነበር። ጋፋት አለ፣ ፈተጋር አለ፣ ዳውሮ አለ። ደዋሮ ይሄኛው አይደለም። ዳውሮ የሚባል ሜዲቫል እንትን አለ። ዋፋት የሚባል ስርወ መንግስት ነበር። ከዚህ በኋላ አማራ መምጣቱና ከነዚህ ማህበረሰቦች ጋር ተሰናኝቶ መኖሩ ይታወቃል። ከአማራ በኋላ ደግሞ የኦሮሞ እንቅስቃሴ ሲመጣ ሁሉንም ገፍቶ አስወጥቷቸዋል። ለዚህ እና ሃሮልድ ማርከስ በቂ ታሪካዊ ማስረጃዎች አሉ። ገፍቶ አስወጣና ያዘ። ምንድን ማለት ነው? ልክ ደቡብ አፍሪካ ጆሃንስበርግ የደችና ፈረንሳይ ሴትለርስ መጡና ሌሎቹን አስወጥተው ያዙ። እዚህ ጋር ኦሮሞ ከሌላ ቦታ የመጣ አይደለም፣ እሱን አልስማማም። ከኢትዮጵያ ውጭ መጣ የሚለው ስህተት ነው። አዲስ አበባ ላይ ግን ቀድሞ የደረሰው ኦሮሞ አይደለም። እንደውም ከኦሮሞ አማራ ይቀድማል። ከአማራ ደግሞ የሚቀድሙ በመጻፌ ውስጥ በደንብ ገልጫቸዋለሁ። እነዚህ ሰዎች አሉ። አሁን የማናት አዲስ አበባ ስትል አዲስ አበባ ከዓለም አራተኛዋ ዲፕሎማቲክ መናኸሪያ ናት። ከኒውዮርክ ጄኔቫና ቬና ጋር ሶስተኛ ናት በደረጃ ከቬና ትበልጣለች። ስለዚህ ሶስተኛዋ የዲፕሎማሲያዊ መናኸሪያ ናት። የአፍሪካ ህብረት አባቶቻችን በከፈሉት የዘመናት ከአድዋ ጀምሮ ያለ መስዋዕትነትና በኃይለ ሥላሴ ትግል የአፍሪካ አንድነት ድርጅት በፊት 1963 አሁን ደግሞ የአፍሪካ ህብረት መቀመጫ ናት። የፌዴራል መንግስቱ መቀመጫ ናት። የኦሮሚያ ደግሞ በቅርብ ጊዜ 97ን ተከትሎ ደግሞ የኦሮሚያም መቀመጫ ሆናለች። ግን ስለ አዲስ አበባ ለመከራከር የማናት ብለን ለማንሳት ሌላም አቅጣጫ ማየት አለብን። ለምሳሌ አሁን አዲስ አበባ ላይ ጸብ ይነሳና በኦሮሚያ ስር ተተዳደር ቢባል 56ቱ ደቡብ ብሔር ብሔረሰቦች የለም በኦሮሚያ ስር የምትገባ ከሆነ ስለ ካሚንግ ቱጌዘር ፌዴራሊዝም እና ስለ ሆልዲንግ ቱጌዘር ፌዴራሊዝም ማንሳት አልፈልግም፣ አዋሳ ትሁን ማለት ይችላሉ እኮ። 56ቱ ተሰብስቦ ፌዴሬሽን ምክር ቤት ከግማሽ በላይ ድምፅ ያለው ደቡብ ነው። አዋሳ ትሁንና አሁን ሐዋሳ ትሁን ማለት አማራ ክልል እኔ ኦሮሚያ ስር በመግባቷ የማገኛቸው በርካታ ጥቅሞች ስለማጣ ኦሮሚያ ያሉ ታክሲዎች እዚህ ውስጥ ገብተው ኦሮ በሚል ስለሚሰሩ የኦሮሚያ ጽሕፈት ቤቶች በብዛት እዚህ አካባቢ ስላሉ ዙሪያውን ያሉ ገበሬዎች ለከተማዋ በመሸጥ ስለሚጠቀሙ ደብረ ብርሃን ትሁን ከተማዋ ማለት ይቻላል። እቺ ከተማ በታሪክ ውስጥ ተገንብታ የሁላችን ናት። ዛሬ ወደ 7 ሚሊዮን የሚሆን የእስራኤልን ሕዝብ የሚያክል ነዋሪ ያለባት ይህ ሕዝብ በሰላም እየኖረ ነው። በዚህ ሰላማዊ ኑሮው ላይ መጥቶ ላደፍርስ የሚል የትኛውም አይነት እንቅስቃሴ ተቀባይነት የለውም ከየትኛውም ወገን። ለኔ ትክክለኛው መንገድ ምንድነው? አዲስ አበባ የአዲስ አበባውያን ናት። ብራሰልስ ብትሄድ ብራሰልስ የብራሰልሳውያን ብቻ ናት። ዋሽንግተን ዲሲ ብትሄድ ዋሽንግተን አንድ ክልል ናት። በነገራችን ላይ የዓለምንም ማየት ያስፈልጋል። ከዓለም ሀገሮች እኮ 28 ብቻ ናቸው ፌዴራሊዝም የሚከተሉት። ሌሎች ሀገሮች በሙሉ አህዳዊ መንግስት ስለሚከተሉ እንዲህ አይነት ግጭት የለም። የደቡብ አፍሪካና የናይጄሪያ ፌዴራሊዝም ምሳሌ ብንወስድ አሁን ባለው በኢትዮጵያ ሁኔታ ነው የምትሄደው። ብራሰልስ ደግሞ ቤልጅየም ብትሄድ ፌዴራሊዝም የሚከተሉትን ብቻ ከ28ቷ ነው ደግሞ ማወጣለ። ስለዚህ የካናዳና የአንድ አራት ሀገሮች ምሳሌ ይዘህ ካናዳ ደግሞ ስትመጣ ከኢትዮጵያ ጋር አይገናኝም። እንግሊዝኛ ተናጋሪዎች ናቸው። ኪውቤክ ላይ ካሉ ፍሬንች ካናዲያንስ በስተቀር ግጭት አያስነሳም። አሁን አዲስ አበባ የኦሮሞ ናት ከተባለ ምክር ቤት ማን ሊመራ ነው? ኦሮሞ። ልክ እንደ አዳማ እንደ ሌሎቹ ከተሞች 98 ወይም 99% አማርኛ ተናጋሪ። ጥናት አያስፈልገውም እኮ አማርኛ የማይሰማ አዲስ አበባ ውስጥ አለው ካለ ሆን ብሎ ላለመስማት የፈለገ ወይም ትናንት የመጣ ነው። 6 ወር ከኖርክ ትለምዳለህ። አዲስ አበባ ሶማሌዎች እኮ ለምደው በአማርኛ ነው የሚግባቡት። ቦሌ ሚካኤል ብትሄድ 24 ብትሄድ። ስለዚህ ባጭሩ እዚህ ላይ ብዙ መከራከር አልፈልግም። አዲስ አበባ በቀጥታ የማናት የነዋሪዎቿ ብቻ ናት። በቃ አዲስ አበባ የነዋሪዎቿ ናት። 7 ሚሊዮን የሚሆን እስራኤልን ህዝብ ያክላል። ራሱን ማስተዳደር ይችላል። በሌላ በኩል በሌሎች አውዶች ላይ ለምሳሌ አሁን አዲስ አበባ አንዳንዴ ጋዜጠኛ ከሚሄድበትም አልፌ የሚሄድበት ሁኔታ አለ። አዲስ አበባን ችሎታ ያለው ሰው በስራ አስኪያጅነት ወይም በምናምን ከየትኛውም አካባቢ ከትግራይ የሚሆን ከአማራም ይሁን ከሌላ ቦታ መጥቶ በስራ አስኪያጅነት ቢመራት የሙያ ጉዳይ ነው፣ የአመራር ጉዳይ ነው፣ የአመራር ጥበብ ጉዳይ ነው። ስነ ልቡናውን የሚያውቅ ምናምን የሚለው ሌላ መከራከሪያ ነው። ግን የማናት ስትለኝ የኦሮሞ ናት፣ የአማራ ናት፣ የትግራይ ናት፣ የመላው ኢትዮጵያ ናት። በዋነኛነት ግን አዲስ አበባ ነዋሪዎች ናት። ምክንያቱም የአዲስ አበባ ነዋሪ የት ነው ቦታ ያለው? የት ይሁን? ጨረቃ ላይ አይደለም፣ ማርስ ላይ አይደለም፣ ምድር ላይ ነው ያለው። ራሱን በራሱ የሚያስተዳድረው መቼ ነው? በማን ነው የሚወከለው? እንዴት ነው? በጣም እኮ አሳፋሪ ነገር ነው። በአንድ ከተማ ውስጥ ያለ 7 ሚሊዮን የእስራኤልን ህዝብ የሚያክል በዘመናት መስተጋብር የተገነባች የት መጣው አከራካሪ የሆነ በታሪክ ሌላው እኔ ነኝ ቀድሜ ያለው ትል ይችላል፣ ሌላው እኔ ነኝ ቀድሜ ያለው ትል ይችላል፣ እኔም ካሌ ነው ቀድሜ ያለው ልል ይችላል። ጥናቶችን ይዤ የተለያዩ ጽሁፎችን ይዘን ነገር ግን አሁን ባለው ተጨባጭ ሁኔታ ይሄ ህዝብ ምንድነው ስነ ልቡናው? ምናዊ ነው? አዲስ አበባዊ ነው? ኢትዮጵያዊ ነው? ስለዚህ አዲስ አበባ ስነ ልቡና ባለው ማህበረሰብ መካከል ገብቶ እንትን ማለት ተፈላጊ ነው ብዬ አልወስድም።